የመነጋገሪያ አጀንዳ አይለቅባችሁ የተባልን ይመስል በየቀኑ ለኛ እየተፈበረኩ የሚመጡ አጀንዳዎች እንግዲህ ማነጋገራቸውን ቀጥሏል። ለለም አካሌን ከዚህ በኋላ ህይወቴንም ልሰጣት ሳልሰስት ልሰጣት ከሷ ጋር ደስተኛ ሆኜ ለመኖር ዝግጁ ነኝ። ከዚህ ፊት እንደምታስታውሱት ሀብታሙና ሩሃማ ድጋሜ ላንገናኝ ተለያይተናል ብለው ነበር። ሀብታሙ ኩላሊቴን ሰጥቻት አካሌን ቆርሼ ሰጥቻት ከታመመችበት አድኛት ከዳችኝ ሲል ለኢትዮጵያ ሕዝብ አስተዋውቆ ነበር። ከጥላችን በፊት እንደነበር ነው ሰላም ፍቅር ሆነን ከዛ በላይ የኢትዮጵያ ሕዝብ ሁለት ቦታ ተከፍሎ ግማሹ ይታረቁ ግማሹ እንዴት ትከዳዋለች መታረቅ የለባቸውም ሲሉ ነበር። ዛሬ አዲስ ርዕስ ይዞ መጥተዋል። ታርቀናል፣ ከበፊቱ በላይ ከመጣላታችን በፊት ከነበረው ፍቅር በላይ ፍቅር ልሰጣት ቃል ገብቻለሁ ብሏል። በዛን ጊዜ የሃይማኖት አባቶች፣ ሽማግሌዎች፣ ሚዲያም ጭምር ተሳትፎ ሁለቱን ለማስታረቅ ብዙ ትግል አድርጎ ነበር። ጉዳዩ ሊሳካ አልቻለም። ከዚህም አልፎ ሌላ ሴት ሊያገባ እንደሆነ ለኢትዮጵያ ሕዝብ ግልጽ አድርጎ ነበር። አሁን ሐሳቡ ተቀይሮ በሌላ አዲስ ርዕስ መጥተዋል። ቪዲዮውን አሳያችኋለሁ። የተወዳችሁና የተከበራችሁ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና ጠይቃለሁ። ቪዲዮውን እስከ መጨረሻ ይዩት። ሐሳብ አስተያየታችሁን አጋሩኝ ማለት ነው። ለለም አካሌን ከዚህ በኋላ ህይወቴንም ልሰጣት ሳልሰስት ልሰጣት ከሷ ጋር ደስተኛ ሆኜ ለመኖር ዝግጁ ነኝ፣ ፈቃደኛም ነኝ። ግን እቺን ቀን በጣም ስጠብቃት ስጸልይ በፊትም ኦፕን ነበር። ከጥላችን በፊት እንደነበር ነው ሰላም ፍቅር ሆነን ከዛ በላይ። ስለዚህ አሁን እርቅ ተፈጸመ ሲባል ያ አንተ ያኔ ተናገርከው ተበደልኩ ያልከው ነገር አልተፈጸመም ነው ወይስ ተፈጽሞ እሱን በይቅርታ አስተካከላችሁት ነው? ይሄ እንግዲህ ምን ተብሎ እንደሚመለስልን በሙሉ ቪዲዮ ሲለቀቅ የምናየው ጉዳይ ይሆናል። በጣም አነጋጋሪ ጉዳይ ሆኗል ማለት ነው። እንግዲህ እንደዚህ ሿሿ ሲሰራ ይሄ ህዝብ ማለት ነው ለመጀመሪያ ጊዜ በእነሱ አይደለም። ታስታውሳላችሁ ሙልጌታ ጀዋሬና ገነት ንጋቱ ድጋሚ ላንጋባ ቃል ተገባብተናል፣ ሊሆን አይችልም፣ ሰማይ ቢወርድ መሬት ከፍ ቢል ብለውን ነበር። በቅርቡ ይሄንን ባሉ 9 ወር ሳይሞላቸው በ5 ወር ውስጥ መሰለኝ ተጋብተዋል። ስለዚህ ማንን እንጠብቅ? ታስታውሳላችሁ አይደለ? ምን እንዳሉ እስቲ ቪዲዮውን ወደ እናንተ ላድርስና ምን እንዳሉ ላሰማችሁ። በኋላም ሳይ ተላልፈናል። ለመልሳት ነው እኔ ልፍታ። እኛ ተለያይተናል። የተለያየ ነው በቅቶን ነው። ተመልከቱ እንግዲህ እንዲህ ነበር ያሉን፣ በቅቶን ነው ያሉን። ድጋሜ አንገናኝም ያሉት። በቃ የተለያየ ነው በቅቶን ነው። እኔ ሙልጌታ ጀዋሬ የራሴን ቀንበር ራሴን እንዲሸከማት ጎልጎታዬ ድረስ መሰው ነኝ። በትዳር ህይወት ውስጥ ትንሽም አጠፋው ትንሽም አጠፋው ባላጠፋም ይቅርታ የምጠይቅ ሰው ነኝ። ሌላ ሶስተኛ ወገን ማላስገባ ሰው ነኝ። እስከ መጨረሻዋ የሐቅ እንጥፍጣፊ ድረስ የህይወት እስትንፋስ የትዳር እስትንፋስ መጨረሻ ድረስ ድችዬ ተቻችለን በይቅርታም በምንም ብዙ ተጉዘናል። ብዙ የማይቻልበት ደረጃ ሲደርስ ወንድምና እህት መሆን ሲጀምር በነገራችን ላይ ልክ ስወስን ሁሉ ነገር ልክ ስወስን እንዳይቆጨኝ መጀመሪያ የጅስ ፍቅር ስንጀምር የነበረን ህይወት እንደገና ድሮ እናንተ መገረብ እንደምትሉት እንደገና እንደ አዲስ ኖር ያ ህልም እንዳይሆንብኝ እንደ አዲስ ኖር ነው። ከዛ ተቀበልኩ፣ የሚመጣውን ነገር ተቀበልኩ። አሁን ይሄን ያህል ከተገናኛችሁ ለምንድን ነው ማትሆኑት ይላል ሰው። ልጅ ከባድ ነው። ልጅ ዓለም ነው። ልጅ ኃላፊነት ነው። ልጅ ክርስቶሳዊ ስጦታ ነው። ልጅ እኛ እነሱ ሳይሆኑ እኛ ወደን ፈቅደን ያመጣናቸው፣ ያለ እነሱ ፈቃድ ያለ እነሱ አመኔታ በፈጣሪ ቸርነት ያመጣናቸው ልጆች አሉ። እነዚህን ልጆች ደግሞ የሰጠችኝ እሷ ናት። እችን የልጆችን እናት
ውድ እህት አድርጌ ብኖር ምንድነው ወንጀሉ? ይሄ ነው እንግዲህ ድጋሚ እንደማይጋቡ አንድ ላይ እንደማይሆኑ ተናግረዋል። ጨርሰን እህትና ወንድም ሆነናል ብሎ ነበረ ሙልጌታ ጀዋሬም፣ እሷም ሐሳብ ሰጣበታለች። በነገራችን ላይ ለምንድነው መጀመሪያ ውሳኔያቸውን እርግጠኛ ሳይሆን ሚዲያ ላይ መውጣቱ ለምን አስፈለገ? ህዝቡን ግራ ማጋባቱ ለምን አስፈለገ ነው ዋናው ነገር። ገብቷችኋል አይደለ? ለምን ያስፈልጋል? በቃ አለመውጣት እኮ ነው። በሽማግሌ ሞክረን ነበረ፣ ብዙ ነገር ሞክረናል ብሏል ጌታ ማለት ነው። ሲያቅተን ነው የተው ነው። ገብቷችኋል አይደል? ግን በቃ እንደዚህ ያለ ጉዳዮች ወደ ሚዲያ ባይመጡ አሪፍ ነው። እሷ ያለችውን ደግሞ ልንገራችሁ። የልጆቹ የብዙ ጊዜ ጥያቄ አንድ ላይ እንዲሆኑ ነበረ። እሷም እንዲህ ብላ መልሳለች። ባቤ ለእናት ያቀረብከው ፈጣን ጥያቄ ምንድን ነው? ለምንድን ነው አንቺና አብባ የተጣላችሁት? ልጆቹ ሁሉ ግራ ሲጋቡበት ድረስ ጀዋሬን ለሁለተኛ ጊዜ እንደገና የምታገቢው ይመስልሻል ወይ? ምርጥ ጥያቄ፣ ምርጥ ጥያቄ። አጨበጭባለሁ። ጥያቄ አስጨበጨብ። ለሁለተኛ ጊዜ ቢጋቡ ደስተኛ የሚሆን እጁን ያውጣ። ሆነልሁ። ቤቱ ላጣጠቅላላ አንቺ ማውጫ እንዴት ራሱ ቤት ይሄንን ሾ እያየ ይላል። ለምንድን ነው የማይሆነው? ምክንያቱም መግባባቱ አለ፣ ቤተሰብ ናችሁ፣ ፍቅር አለ። ይሄ መስመር ከመቼ ነው የሚሰመረው? ይሄ ፈንጂ ወረዳው ምንድን ነው ስላልገባኝ ነው። ይሄን ጥያቄ ብዙ ጊዜ ባቢት ትጠይቃለህ አይደል? ብዬ እኔም ጥያቄ አይደል? አንዴ እንስማ ለመጨረሻ ጊዜ እስኪ። አይ አይመስለኝም። አብረን ምንሆን አይመስለኝም። እንግዲህ ይሄንን ብለዋል። ከዚህ ይሄ ቪዲዮ ከ4 ዓመት በፊት የተቀረጸ ነው። እንደውም በቅርብ ጊዜ እንደውም ከ5 ወር ምናምን 6 ወር አካባቢ ላይ ሴፉ ላይ ቀርበው ነበርና ሁለቱ አንድ ላይ ቀርበው ድጋሚ እንደማይጋቡ ተናግረዋል። በቃ ለኢትዮጵያ ሕዝብ ማለት ነውና በ5 ወር ውስጥ እንግዲህ ተጋብተው አሁን ደግሞ ወለዱ የሚል ነገር ደግሞ ሰምተናል ማለት ነው። ለምን አስፈለገ የሚለው ነገር ያው አነጋጋሪው ነው አሁንም ቢሆን ማለት ነውና ሌላ ደግሞ አሁንም እንግዲህ የምንጠብቀው ሌላ አለ። እነዚህ ሰዎች እንዲህ ብሎ ከታረቁ ማን ትዝ ሊላችሁ ይችላል? ኢዮሃ ሚዲያ ላይ የቀረቡት ቢንያምና ዲቦራ ድጋሜ እነሱም አንድ ላይ አንሆንም ብሎ ነበር አይደለ? ምንድን ያሉት እንስማ ውስጥ። እነሱ ያሉት ቃል በቃል ተጋቡ ነው ያሉት። እንዴት ነው እንጋባለን እንዴ? ሲሪየስሊ ማለት ኮሜንት ነው ያወራ ያሉት እና እንደዛ ይላሉ። ጥሩ ነገር እንዲሰማቸው ማድረግ አለብን። ያሰብከው ነገር አለ? ያሰብከው ነገር አለ? አይ ያሰብኩት ነገር የለም። ግን ላይክ ያው ኦዲየንስ ነው ማለት ኦዲየንስ መልስ ማግኘት አለበት። ስቲል አላቆሙም። የሆነ ነገር ሲፖስት በካችሁ ተጋቡ፣ በእናታችሁ ተጋቡ በቃ ብትሆኑ ማለት ይሄ መልስ ተመልሷል። ከአንዴም 2ቴም 3ቴም 4ቴም ሊሆን ይችላል ተመልሷል። ሰው እናንተ አንድ ላይ መሆን አንችልም። አንተ የልጅ አባት እንጂ አንተ የኔ ባል መሆን አንችልም። እና ተመለሰላችሁ። እሺ ያ ሶ እኔ እና አንቺ አብረን ልንሆን የማንችልባቸው ምክንያቶች አሉ አላውቅም። ምክንያቶች አሉ አይደል? አንደኛ ያው በህይወታችን ሰው አለ አይደል? ነው ምንድን ነው እየፈሩ ህይወታችን ሰዎች ተጫንካት፣ ለምንድን ነው የምትጫናት ምናምን እና እሷ እኔ እኮ በጣም ብዙ ቦታ አውርቼዋለሁ። ተጭነኸኝ ሳይሆን ጀስት በቃ አንደኛ እኔ አልፈልግም። አንቺ ለእኔ ምንም ፍላጎት የለሽ። ሁለተኛ ሃይማኖት ይለየናል። እሺ ሶስተኛም አልፈልግም። እንግዲህ እንደዚህ ብለውናል። እነሱ ደግሞ ተጋብተው እንግዲህ አንድ ላይ ሆነናል የሚለውን ዜና ደግሞ እንሰማለን ማለት ነው በቅርቡ ማለት ነው። እነዚህ ሰዎች ናቸው እንግዲህ ሚዲያ ላይ ወጥተው ሲያወዛግቡ ነው የነበሩት ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቼ እንደዚህ አዲስ ነገሮች ሲመጡ ወደ እናንተ አደርሳለሁ። እናንተ ቪዲዮዬን ላይክ፣ ሼር በማድረግ እንዲሁም ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንድታበረታቱኝ በትህትና እጠይቃለሁ። ቻው።